ማዘጃ ልታወጣባቸው እንደሆነ ደግሞ ሩታ እየሰማሁኝ ነው ያለሁት። አሁን ሁሉም ላይ ባሏን ያለ ፍቃዱ አስገድደው 80 ባሏን ሌላ ሀገር ይዘውት ሄደው ከሌላ ሴት ጋር አብሮ እንዲቆይ በማድረጉ ክስ ደብዳቤ ልታወጣባቸው እንደሆነ ምናምን አሁን እስኪሻላት ነበር ሩታ እየጠበቀች የነበረችው። አቤልና ብሩክ ሄርሜላ ሽማግሌ ሊልኩ እንደሆነ አብርሽና ሄርሜላ አብረው አንድ ላይ ሊኖሩ እንደሆነ ሰምተሃል? አልሰማም? ብዙ ነገሮችን ሰምቻለሁ። ለሩታ ብለህ ንገረኝ። የት እንዳሉ የት ሀገር እንደሄዱ ንገረኝ። እኔ ብቻ አይደለም ብዙ ሰዎች ይሄን ነገር ማወቅ ይፈልጋሉ። ከዛም ደግሞ ሩታ መስማት ትፈልጋለች። አብርሽ የት እንዳለ ባቅ ኖሮ አንተ ጋር መጥቼ ለአንተ ማውራት ሳይሆን ለሩታ ነግሬ ሩታ ከዛ ስሜት ወጣ እሱ ማውራት የምትፈልገውን ነገር እንድታወራ አደርጋት ነበር። ሩታ እንድታዘን ካልፈለግ ሄርሜላ፣ አቤል፣ አብርሽ የት ይዘውት እንደሄዱ ጠንቀቀ ስለምታውቅ እኔ አብርሽን ማግኘት ፈልጋለሁ። ሰላም ሰላም ሰላም፣ ወደኔ የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ ያለው መስከረም። እንግዲህ ዛሬ ወደ እናንተ መጥቻለሁ። ወደ እናንተ ስመጣ የምር ለመናገር በጣም ይደበረኝ፣ በጣም ይከፋኝ። ምክንያቱም እስከ ዛሬ የለፋንለት የተሻለ ነገር እንዲፈጠር ሩታና አብርሽ አንድ እንዲሆኑ እንደምታዩት በጣም ብዙ ነገሮች አድርገናል። ብዙ ነገሮች ለማስተካከል ሞክረናል። ከዛም አልፎ ያው እኛ ጓደኛሞች ሳንግባባ በብዙ ነገር ተጣልተን ብዙ ነገር ተፈጥሮ አይታችኋል። እና ባለፈው ሩታና እዩ የለቀቁት ቪዲዮ ካየው በኋላ በጣም ነው ያዘንኩት። ምክንያቱም በዚህ ልክ ነገሮች ያበቃሉ ከት ያደርጋሉ ብዬ ለአንድ ሰከንድ እንኳን አስቤ አላቅም። እኔ ሩታ እንደዛ ስትሆን በጣም ነው ያዘንኩት። በጣም ነው የደበረኝ ከምታስቡት በላይ ማለት ነው። ማንም እየሄደ ሐሳብ እየሰጣት እንደዚህ ያርጌ እንደዚህ ሊሆን ነው እንደዚህ ሊደረግ ነው እያሉ ብዙ ሰዎች ሐሳብ እየሰጡት ልጅቷ በቃ በስነ ስርዓት ተረጋግታ እንዳትቀመጥና ከልጇ ጋር ያላት ሰላም እንዳይጠበቅ ብዙ ሰዎች እያደረጉ ነው። እኔ አሁን ባለፈው በጣም የተናደድኩት ስላችሁ አብርሽ በዚህ ልኩ ወስኖ እንደዛ ማድረጉ በጣም ነው የደበረኝ። ገባችሁ? የሰው ልጅ ላይግባባ ይችላል፣ ግን ደግሞ በዚህ ልክ ወስኖ ከሄርሜላ ጋር ከሀገር መውጣት ማሰቡ መፈለጉ በጣም ነው የሚያናደደው። ለምን እንደዛ ያደርጋል? ለምን እንዴ? የሰው ልጅ ተናደድኩኝ ብሎ በአንድ በሆነ ነገር ተጣላሁኝ ብሎ ከሌላ ሴት ጋር መውጣት ማለት ይሄ ደስ የማይል ነገር ነው። እዩም አሁን እኔ እዩ ዛሬ ጠርቼዋለሁ። ለምን የጠራኸው ካላችሁኝ እያደረገ ያለው ነገር አይታችኋል። አንዴ አብርሃም ጋር አንዴ ሩታ ጋር እንደዚህ በቃ እያደረገ ብዙ ነገሮች እያበላሸ ነው። እዩ ደብዳቤውን ወስዶ ሲሰጣት ሩታ ስታየው ፊቷ ላይ ሁላችሁም ታያላችሁ ብዬ አስባለሁ። በጣም ነው የደነገጠችው፣ በጣም ነው ያዘነችው። እስቲል ነው ለአብርሃም ስሜት እንዳላት ሁላችንም የምናውቀው ነገር ነው። እንደምትወደው እንደምታፈቅረው የምናውቀው ነገር ነው። ግን እሱ የሚያደርጋቸው አንዳንድ ነገሮች የሚያስጠሉ ባህሪዎች ስላሉ እንጂ ሩታ አብርሽን መተው ወይም ከአብርሽ ጋር መለያየት በጣም እንደማትፈልግ የዛን ቀን ቪዲዮውን አይታችሁታል፣ በአጠቃላይ ማለት ነው። የዛን ቀን ደግሞ እዩ ደብዳቤውን ሲሰጣት በጣም ነው ያዘንኩት። በጣም ነው እንትን ያልኩት። በሱም ብቻ ሳይሆን በጣም ደግሞ ከምንም በላይ ያዘንኩት አቤል፣ ብሩክ፣ ሄርሜላ ላይ ልጁ ሳይፈልግ ፍላጎቱ ሳይሆን ከሀገር ይዘውት ለምን ይወጣሉ? ለምን እንዴ? እነሱ የተለያዩ ክፍተቶች እየፈጠሩ ብዙ ነገሮች እያደረጉ የሁለቱን ክፍተት በጣም እንዲሰፋና እንዳይገናኙ ነው እያደረጉ ያሉት። አሁንም እነሱ የዛን ቀን በግድ ሳይፈልግ ከሀገር እንውጣ ብለው ይዘው መውጣታቸው፣ አብርሽ ደግሞ ይሄን ደብዳቤ ጽፎ ለሩታ መላኩ በራሱ በጣም ትልቅ የሚያስጠላ ነገር ነው። እኔ አላቅም ምን ማለት እንዳለብኝ። ምክንያቱም አቤል፣ ብሩክ፣ ሄርሜላ በዚህ ልክ ነገሮችን ለምን ሊያከሩና ወደ ሌላ መስመር መግባት እንደፈለጉ አላቅም። እና ዛሬም በዚሁ መልኩ የመጣሁት አንደኛ እዩን የጠራሁበት ምክንያት ለምንድን ነው? አብርሽ አሁን የሄደበት ቦታ በእርግጠኝነት እዩ ያውቃል። የት እንዳለ ከአቤል ከሄርሜላ ጋር የት እንደሄዱ ጠንቅቆ ያውቃል። ስለዚህ ሩታ ከዛም በኋላ ላገኛት ሞክሬ በቃ አዝናለች፣ ደብሯታል። ስለዚህ ያን ነገር ለማስተካከል እኔ አብርሽን ሄጄ ማግኘት እፈልጋለሁ። እሱን ማውራት እፈልጋለሁ። ከሱ ጋር ያለውን ነገር መነጋገር እፈልጋለሁ። እና እዩ ያሉበት ቦታ ስለሚያውቅ ቀጥታ እነሱ ጋር እንዲወስደኝና እሱን ማግኘት ስለምፈልግ ነው እዩን የጠራሁት። እዩ በእርግጠኝነት የት እንዳሉ የሩታ ሀዘን ስለማያስደስተው ሩታ እንደዚህ ተጽናና ስለሚፈልግ ያሳየኛል ብዬ አስባለሁ። እዩ ደህና ነህ? እግዚአብሔር ይመስገን አለው። ዛሬ አሁን አንተ ለአንድ ጉዳይ ብቻ ነው የፈለግኩት። ገባ? ከማንም በላይ ምናልባት
አሪፍ ደግ ጊዜያቶች፣ ምርጥ ጊዜያቶች እንደ ጓደኞች ብዙ ጊዜ አሪፍ ነገሮች አሳልፈናል ብዬ አስባለሁ። ሲቀጥልም ደግሞ አብርሽና ሩታ አንድ ላይ እንዳይሆኑ በእርግጠኝነት ትፈልጋለህ። አሁን እንዲታረቁ ትፈልጋለህ እና ሩታ እንድትስቅ ትፈልጋለህ። የሩታ ልጅ ያላባት እንዲያድግ በተአምር አትፈልግም። ምናልባት ያጠፋቸው ጥፋቶች እንዳሉ ሆኖ ግን አሁን አንድ ነገር ካንተ መስማት እፈልጋለሁ። ገባ? ሩታ ባለፈው እንደዛ ስትሆን አይተሃል። እንደዛ አዝና ያን ደብዳቤ ስትሰጣት ያለችበት ሁኔታ በጣም ተረድተዋል ብዬ አስባለሁ። ያን ነገር ደግሞ ስታይ ለሩታ የማታዝንበት ምንም ምክንያት የለም ብዬ አስባለሁ። ምክንያቱም ሰው ስትሆን ለሰው ታስባለህ። ያ ነገር የሚያሳስብ ከሆነ አብርሽ የት እንዳለ በእርግጠኝነት ታውቃለህ። ሩታ እንድታዘን ካልፈለግ ሄርሜላ፣ አቤል፣ አብርሽ የት ይዘውት እንደሄዱ ጠንቀቀ ስለምታውቅ እኔ አብርሽን ማግኘት እፈልጋለሁ። እሱን ማውራት እፈልጋለሁ። የት እንዳሉ እንድትነግረኝ ነው ዛሬ ጠራው። እኔ ለመናገር እኔ ያንን ደብዳቤ አብርሽ አድርስ ብሎ ሲሰጠኝ እኔ እንደዚህ አልጠበቅኩም ነበረ። ማለት እሱ ሌላ ሀገር ሊሄድ ነው ወይ ደግሞ እንደዚህ ሊያደርግ ይሆናል ብዬ አስቤ አልነበረም። ግን ያንን ደብዳቤ ከሰጠኝ በኋላ ተመልሼ እዛ የነበረበት ሩም በሚሄድበት ሰዓት አብርሃም ሙሉ በሙሉ ሩም ሊቭ አድርጎ ሙሉ ነገር ጨርሶ እንደወጣ ነው እና የሰማሁት። በጣም ከፍቶኛል። በዛም ግን እኔም ወደ ሩታ ያንን ደብዳቤ እንድሰጥ ያደረገኝ አብርሃምም አይ ቲንክ እነሱ እኔ ብኖር እንደምጨቃጨቃቸው የሆነ ብጥብጥ አፈጥሬ ብቻ ወደ ሌላ ሀገር ተደብቀው እንዳይሄዱ የምፈጥርበት ሚንስ ስለሚኖር ለዛ አስቦ ይመስለኛል። አይ ቲንክ እነሱም ይህንን ነገር እንዲሰጡ ያማክረውትን ወረቀት ይስጥና ከዛም በኋላ ያለውን ነገር እኛ እንጨርሳለን ምናምን ብለው አስበው ነው የሚመስለኝ። ወዴት እንደሄዱ ግን በእርግጥ እርግጠኛ አይደለሁም። ግን አሁን ለጊዜው የሆነ ሀገር ውስጥ ቆይተው ከዛም በኋላ ግን አብርሃምና ሄርሜላ ከሀገር እንደሚወጡ ወይ ደግሞ ሌላ ሀገር ላይ ሊኖሩ እንደሚችሉ ለረጅም ጊዜ እንደዚህ አይነት ነገር ነው ኢንፎርሜሽን አሁንም እኔ ከሰዎች የሰማሁት። ግን እሱ ሆነ እና አቤል ለኔ ምንም የነገሩኝ ነገር የለም። በእርግጥ እንደገና ደግሞ የሆነ አንተ የሄዱበትን ታውቃለህ ምናምን ነገር ልትል ትችላለህ። እኔ የሄዱበትን ምንም ማውቀው ነገር የለም አሁን ላይ ማለት ነው። ምናልባት አብርሽ እንዳትናገር ያለው ቦታ ለማንም እንዳታሳውቅ ብሎ ይሆናል። ነገር ግን ከሩታ ሀዘን ከሩታ ማልቀስ አይበልጥም። ሲቀጥል ደግሞ አቤልና ብሩክ ከሱ ጋር እንደሄዱ ጠንቅቀህ ታውቃለህ። ከሱ ጋር ደግሞ የሄዱት ሄርሜላና አብርሽ አንድ ላይ እንዲሆኑ ልጆቹ የማያደርጉት የማይፈነቅሉ ድንጋይ እንደሌለ ታውቃለህ። ስለዚህ ይሄን ነገር እያወቅ ልጁን ለብቻው አግኝተው ብዙ ነገር ሊያደርጉት ይችላሉ። የሩታ ሀዘንም ሰማኝ፣ የሩታ ሀዘንም ሀዘንህ ከሆነ በእርግጠኝነት ታውቃለህ። አሁን እዚህ ጋር እንትን ለመዋሸት የሆነ አብርሽ አትናገርም ብሎ ከሆነ ችግር የለውም። ለአብርሽ አይጠቅሙም። ከሀገር መውጣቱ ከሄርሜላ ጋር አብሮ ሀገር መቀየሩ ለአብርሽ እንደማይጠቅመው አንተም ጠንቀህ ታውቃለህ። እሺ እኔ አብርሃም ይንገረኝም አይንገረኝም ለአንተ ለምን ልንገርክ? ለሩታ ብዬ እኔ አሁን እዚች ጋር ክፉ መናገር አልፈልግም። በነገራችን ላይ ግን አንተ መንገሪ ምን ጥቅም ይሰጣታል ለሩታ? ምክንያቱም እኔ አብርሽ ያለበት ሁኔታ ይኸውልህ አይደለም ሰማኝ ምንም ልፍጠር እሱ ሌላ ጉዳይ ነው። ነገር ግን ለምን እንደሚጠቅም ታውቃለህ? ሩታ ቢያንስ ያለበት ሁኔታ ከሄርሜላ ጋር እንዳይቀጥል ለሷ ደብዳቤው ስታሳየት ያሳየችው የፊት እንትን ታያለህ፣ እንዴት እንዳዘነች እስቲል ነው። እስካሁን ለሱ ፍቅር እንዳላት እንደምትወደው ታውቃለች። ግን በሚያደርጋቸው ስራዎች ነው እያዘነችበት ያለው። እንደዛም ደግሞ ሆኖ ከሀገር ወጣ ሲባል እንዴት እንደደነገጠች እንዴት እዛ እንዳዘነች አይታላ። ዛሬም ለሱ ፍቅር አላት፣ ትወደዋለች፣ ታፈቅሯለች። ከሄርሜላ ጋር ደግሞ ወጣ ሲባል ምቾት እንደማይሰጣት ታውቃለህ አይደል? ይሄን ነገር ካወቅ እኔ አብርሽን ሄጄ ላገኘውና ካለበት ነገር እንዲወጣና ባኔ ልንገርክ፣ ስማኝ፣ አንድ ግልጹን ልንገርክ። እኔ ባቀራሱ ለአንተ አልነግርህም። ምክንያቱም አንተ ሰውን ማገት ይሄ የህፃን ስራ፣ ሰው ማገት እንደዚህ ላድርግ ብለህ የምታወራ ስለሆንክ ያልበሰልክ ሰው ስለሆንክ እንደ ትልቅ ሰው ያለውን ነገር ቁጭ ብለህ መወያየት ማውራት የማትችል ሰው ስለሆንክ እኔ ባቅም የማንም ደጋፊ የማንም ጓደኛ ስለሆንኩኝ ሳይሆን አልነግርህም። ምክንያቱም አንተ ምንም አይደለህም። ገባ? ይሄ ነገር የሚመለከታት ራሷ ባለቤቷ ሩታ ናት እንጂ አንተ ሩታ ከቤት እንደማትወጣ በይሳት ታውቃለህ። ሰማኝ፣ ይኸውልህ ስልክ መደወል ሳይሆን ስልክ ቢደውልላት እንደማያነሳ ታውቃለህ። ሲቀጥል ደግሞ ይኸውልህ ሄርሜላና አብርሽ አብረው እንዲሆኑ አንተ እየፈለክ ነው ማለት ነው። ከዛን ደግሞ እኔ ይሄው ነው ያግባኝ እሱ ሌላ ጉዳይ ነው። ነገር ግን ሩታ አብርሽን በይሳት አግኝታ ማውራት ትፈልጋለች። ገባ? ከሀገር መውጣቱ ከሄርሜላ ጋር ከነቢያል ጋር መውጣቱ ደስታ አልሰጣትም።
ስለዚህ እኔን ከምትጠይቀኝ እኮ እኔም ያንን ወረቀት ላደርስ ሄጃለሁ። እኔን የት ነው ያለው ምናምን ብለህ ከምትጠይቅ እኮ አቤልና ብሩክ ጋር ወይ ሄርሜላ ጋር ስልካቸው ዘግቷል ታውቃለህ። እኔ አሁን ትላንትና ዕለት ልክ እንደዛ ሀፕን እንዳደረገ ደውዬለን ነበረ። ነገራቶችን ሊነግረኝ አልቻለም። አንተ ደግሞ እኔ ቢነግረኝ እንኳን ላንተ ደግሞ የምነግርበት ደግሞ ምንም አይነት ሞራል የለኝም። ኦኬ ሰማኝ። እሺ እና አይደለም ለሄርሜላ ታስባለህ ማለት ነው። ለሄርሜላ አይደለም። አንዳንዴ ይኸውልህ የትኛውም ሰው በንግግር ያምናል። እኔ ከዚህ በፊት ሰማኛውልህ ከዚህ በፊት ሄርሜላን እንድትረጋጋ ካለችበት ነገር እንድትወጣ ብዙ አውርተናል። ከዚህ የመጨረሻ ውሳኔዋ ከሀገር ሊወጡ ነው ሲባል ትላንትና አብርሃም ከሷ ጋር እንዲወጣ ስለማንፈልግ ነው ያንን ነገር ያደረግነው። ብናገኘት በእርግጠኝነት አይወጡም ነበር። እሺ ጎበዝ፣ በቃ ጎበዝ፣ እንደዚህ ጋር እንተጨበጨብልኝ ጎበዝ እንድትለኝ ማለት ለሚፈልኩ ጎበዝ። እኔ አሁን ደክሞኛል። ምንድን ደከመ? ማውራትም ደክሞኛል፣ ምንም ማድረግ ደክሞኛል። በቃ አሁን ድክም ያለኝ ሰዓት ነው። ገባ? እሺ ከደከመ አንድ ነገር ብቻ ልጠይቅህ። የት ነው ያሉት? አብርሽ የት ነው ያለው? አላውቅም። አብርሽ የት እንዳለ ባቅ ኖሮ አንተ ጋር መጥቼ ለአንተ ማውራት ሳይሆን ለሩታ ነግሬ ሩታ ከዛ ስሜት ወጣ እሱ ማውራት የምትፈልገውን ነገር እንድታወራ አደርጋት ነበረ። ገብቷል አይደለም? ይኸውልህ አንድ ነገር ልንገርህ። አንተ አብርሽና ሩታ አንድ ላይ እንዲሆኑ አትፈልግም ማለት ነው። እኔ ቢያንስ እስከዛሬ ራሱ ዛሬ ጠርቼ ያወራው አንተ ተሻሽለሃል፣ ለሩታ ታስባለህ ብዬ ነበር። ገባህ? አንተንም የጠራው ነገር ግን እንደ በፊቱ ሌላ ነገር ሄርሜላና አብርሽ አንድ ላይ እንዲሆኑ እያደረክ ነው ማለት ነው። አንተ ምን እንደሆነ ታውቃለህ ሀሳብክ። እኔ ብቻ ላውራ ማለት እሺ፣ አውራ ነው አይደለም። እኔ ብቻ ላውራ፣ እኔ ብቻ ተወዳጅ ልሁን፣ እኔ ብቻ መልካም ሰው ሆኜ ልታይ፣ እኔ ብቻ የሆነ ነገር ልሁን ነው እያልክ ያለው አይደለም? እንደዛ በታምር አይደለም። አሁን የሆነ ነገር ላውራ ስል እሺ ላውራ ትለኛለህ። እሺ አውራ። እስቲ ምንድነው የምታወራው ነገር እኮ ሚዛን ስለማይደፋ ነው። እዚህ ጋር ለማስመሰል የሆነ ውሸት ለመደበቅ የምትሞክርበት መንገድ ይሄው። እሺ ብነግርህ እንኳን አንተ ሄደህ ምንም አይነት እዚህ ጋር ሆነ ከማስፈራራት ወሬ ከማውራት እሺ ንገረኝ። እሱ ችግር የለም የማደርገው ነገር እኔ የማውቀው ንገረኝ። ፕላስ ደግሞ አንተ በጣም እንደ ተቆርቋሪ፣ እንደ ሐሳቢ፣ እንደ አዛኝ እንደምን የሚያደርግህ ደግሞ ከዚህ በፊት አንተ ሩታና አብርሃም እንዲለያዩም ሆነ ምንም ቢሆነ አንተ ያልተገዛ እንትን ያልተባለ ወርቅ እዛ ጋር ወርቅ ተገዝቷል፣ መረጃ ወጣ፣ ደረሰኝ ወጣ እያልክ ሁለቱ እንዲለያዩ ስትሞክር የነበርክ ሰው ነህ። ምክንያቱም እንዲለያዩ ባትፈልግ ቢሆን ኖሮ ማለት ነው ወርቁንም ምኑንም መኪናውንም ሄርሜላ ገዛችሁ ብለህ ሳይሆን ሄርሜላ ብትገዛው እንኳን አብርሽ ጓደኛዬ አብርሽ የማቀው እሱ ነው የገዛው ብለህ አንተ መሸፋፈን ትችል ነበር። አንተ ግን ጓደኛህ ሚስጥር በአደባባይ አወጣው። ምን ብለህ አብርሽ አልገዛውም እንደዚህ ያላደረገውም ብለህ እሱን መኮነን ጀመርክ። ገባ? አንተ ደግሞ እሱን እየኮነንከው አሁን እንደሱ አዛኝ ለምሳሌ እሺ ላውራ። ገባ? አንተም ተራ ሰጣለሁ የምትፈልገውን ታወራለህ። እንደ አዛኝ መስለህ አሁን መምጣት ሄርሜላን እየተናገርኩ ሄርሜላን እየጎዳ ሳይሆን በጊዜ የነበረው አንተ ወርቁ እዚህ ቤት ወጣ፣ ወርቁ እንደዚህ ሆነ ምናምን ብለህ ስትል አብርሃምን እየጎዳኸው ነበር የነበረው። ገብቶሃል? እሱ ግዴታ በግልጽ መቶ ስላልነገረ በሚዲያ ቪዲዮዎቹ ላይ ብትመለከት እኮ በአሽሙር እኮ እየተናገረህ ነው ያለው። ገባ? ባለፈውም ሲጀመር ሩታ ቤት ሆነን እናንተን እኮ ተናግሯል አይደለ? እንደዚህ እንድታደርግ አልፈልግም ምናምን ብሎ ነግሯል። አንተ ግን አሁንም ቢሆን ብቻ ማለት አይደለም። ሰማኝ፣ በማድረግ ደረጃ እኮ እኔ ምንም አንድ ነገር እንዳላረኩ ሁሉም ሰው ጠንቅቆ ያውቃል። ገባ? እኔ በዚህ ጋር ማንም ይውደደኝ ማንም ይጥለኝ ብዬ አይደለም ምንም ነገር የማደርገው። አንተ ግን በጣም እያስመሰልክና በጣም ለነሱ ትዳር መፍረስ ዋነኛው ተጠያቂ አንተ ነህ ብዬ አስባለሁ። እነ አቤልና እነ ብሩክ እንዳሉ ሆኖ ማለት ነው። እኔ ከዚህ በፊት እኮ እኔ እናንተ አንድ ላይ ሄደን እኮ ሩታና አብርሽ እንዲለያዩ ዘር አይመጥንሽም ነው አይደለም? አይመጥንሽም ተፋቱ እኮ ያልኩህ አንተ ነህ አይደል እንዴ? ማን ሁሉ ነው ነገር በምክንያት ምንም እኔም ያለ ምክንያት እንደዛ አላደረኩም። ይኸውልህ አያረል አሁን አንተ ራስን ነፃ ለማድረግ እዚህ ጋር አሁን ተው አንወቃቀስ። ግን የምፈልገው ምንድነው የት ነው ያሉት? እኔ ልነግርህ አልችልም። ለምንድን ነው የማትነግረኝ? እዚህ ከሆነ የጠራኸኝ በእኔ አላቅምም አንደኛ ነገር፣ ሁለተኛ ነገር ደግሞ የት እንዳሉ አላቅም። በዚህ ለጭቅጭቅ ከሆነ የጠራኸኝ አመሰግናለሁ። በቃኝ። እኔ ምንም ልጨቃጨቅ ከፈለክ የስር ማዘዣ ሄደህ መክሰስ። እኔ ልከሳቸው አይደለም አብርሽ ካለበት ነገር እንዲወጣ ማውራት አለብኝ። ከሀገር መውጣታቸው ለሄርሜላ ነገሮችን ያመቻቻችሁት። ገባ? ሄርሜላ በግልጽ እንድታገኘው ማንም እንዳያገኘው እራሷ ብቻ ፈልገው ነው ይሄ ነገር ያደረገችው። ስለዚህ እቺ ልጅ ለአብርሃም ካለበት ዲፕሬሽን እንዲወጣ ሳይሆን የራሷን ነገር ለማሳካት ነው ሄደችው። በቃ ለኔ ብለህ ሳይሆን ለሩታ ብለህ ንገረኝ። የት እንዳሉ የት ሀገር እንደሄዱ ንገረኝ። እኔ ብቻ አይደለም ብዙ ሰዎች ይሄን ነገር ማወቅ ይፈልጋሉ። ከዛም ደግሞ ሩታ መስማት ትፈልጋለች።
ሶ ንገረኝ፣ የት ነው ያሉት? እኔ ካሌብ በቃ ከዚህ በላይ ላንተ ማውራውም ነገር የለኝም። አንተ ሄጄ ማናገር ምንም ማድረግ ፈልጋለሁ ብለህ ካልክ ሄደህ ማድረግ ትችላለህ። አቤልን ማዘጃ ልታወጣባቸው እንደሆነ ደግሞ ሩታ እየሰማሁኝ ነው ያለሁት አሁን። ሁሉም ላይ የባሏን ያለ ፍቃዱ አስገድደው 80 ባሏን ሌላ ሀገር ይዘውት ሄደው ከሌላ ሴት ጋር አብሮ እንዲቆይ በማድረጉ የመረጃ እንትን ክስ ደብዳቤ ልታወጣባቸው እንደሆ ምናምን አሁን እስኪሻላት ነበረ ሩታ እየጠበቀች የነበረችው። አሁን ደግሞ እየተሻላት ነው ያለችው። ያው ያ ማለት አሟት ሳይሆን ከልጅ ከወለደች በኋላ የተወሰነ ጊዜ እረፍት ማድረግ ስለሚኖርባት ከዛ በተጨማሪ ደግሞ የተወሰነ ለራሷ የሚሆን የሪከቨሪ ዴይ ይባላል። ይሄ ወደ ራሷ የምትመለስበት ከድካም ከምን የምትመለስበት ጊዜ እየጠበቀች ነበር። አሁን ደግሞ የተሻላት ስለሆነ የክስ ማዘዣውን ምኑንም በሙሉ ጉልበቷ እንደምታወጣ ከሀገር ሲወጡ እነሱ አቤልና ብሩክ ሄርሜላ ሽማግሌ ሊልኩ እንደሆነ አብርሽና ሄርሜላ አብረው አንድ ላይ ሊኖሩ እንደሆነ ሰምተሃል? አልሰማም? ብዙ ነገሮችን ሰምቻለሁ፣ ግን ያው በቃ ነገራቶች ምንም ከአቅሜ በላይ የሆነ ነገርና ምንም ማስተካከል የምችለው ነገር ባለመሆኑ ብዙ ነገር በቃ ምን ልበልህ፣ እኔ በዚህ በኩል ለማስተካከል ስሞክር በዛ በኩል 3-4 ሰው ደግሞ ያንን ክፍተት ተጠቅሞ ነገሮችን ለማበላሸት እየሞከረ ስለሆነ ከአቅሜ በላይ ሆኗል። አሁንም ቢሆን አንተ እዚህ ጋር እኔን አስጨንቃ ያሉበትን ቦታና እንዲነግረኛ ብለህ አስበህ ከሆነ ደግሞ እኔ ምንም የማውቀው ነገር ስለሌለ ልነግርህ አልችልም። እኔ ላስጨንቅ በተአምር አልፈልግም። አንተ ትልቅ ሰው ነህ፣ ህሊና ያለ ሰው ነህ፣ ታገናዘባለህ። እንደሌሎቹ ህሊና አይሰራም ብዬ አላስብም። ስለዚህ ከሀገር መውጣታቸው ለዚህ ነገር ብዙ ያመቻቻል። አብርሃም ለሄርሜላ ብዙ ነገሮች ማድረግ ይጀምራል። ሁለቱ በደንብ መቀራረብ ይጀምራሉ። እነሱ ሆነ ብለው ነው ይሄን ያደረጉት። ይሄ ነገር ደግሞ አንተ ምንም ለሩታ ማታዘን ከሆነ ችግር የለም አትንገረኝ። ግን ደግሞ አንድ ነገር እንድሰማኝ ፈልጋለሁ። እነዚህ ልጆች ከሀገር ያስወጡት ለራሳቸው ጉዳይና ሄርሜላና አብርሽ ለማቀራረብ ከዛ ሽማግሌ ሊልኩ አብረው ሊኖሩ ምናምን እንደሆኑ ሰምቼ ነው ይሄ ነገር አስጨንቆኝ አንተ ጋር የመጣሁት። የኔ ጭንቀት የሩታ ጭንቀት ከሆነ ቢያንስ ይሄን ነገር እንድታስተካከልና የሆነ ነገር እንድንሰራ ነበር የጠየቁ። አንተ ግን ይሄ ነገር የሚያስጨንቀው ከሆነ ችግር የለም። እኔ አሉ ብዬ ማስባቸውን ቦታዎች ለአንተ ነግረሃለሁ። አንተ ደግሞ ያንን ነገር እኔ የምነግርህን ቦታዎች ደግሞ ምናልባትም ሄደህ ማስተካከላለሁ ወይ ደግሞ ሞክራለሁ እድል የምትል ከሆነ እነግርሃለሁ። ሄደህ ደግሞ እዛ ቦታ ላይ ቼክ ማድረግ ትችላለህ ከፈለግ። ገብቶሃል? በቃ አሉ ምልህ ቦታ ላይ እነግርሃለሁ። እዚህ ጋር ሂድና ቼክ አድርጋቸው እነዛ ቦታ። ምክንያቱም ከዚህ በፊት አብርሽ ሲደብረው ሙሉም ሲደብረው ጀማው እዛ ነበረ ምን ሄደው። አሁን ደግሞ እዛ ልታገኛቸው ከቻልክ እነግርሃለሁ። ሄደህ ለማግኘት ትሞክራለህ ማለት ነው እንደሚ በቃ ይሄ ነው ያለው ነገር። እነግርሃለሁ፣ ቴክስት እልክልሃለሁ። አሁን ግን የማገኘው ሰው ስላለ እንገናኛለን።